ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 19 በዚህች ቀን የመላእክት አለቃ የመልአኩ የቅዱስ ገብርኤል የበዓሉ መታሰቢያ ነው። እርሱም በባቢሎን አገር ከነደደ እሳት ውስጥ በጨመሯቸው ጊዜ አናንያን፣ አዛርያን፣ ሚሳኤልን ያዳናቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በአማላጅነቱ ይማረን ለዘላለሙ አሜን። ሰላም እብልክያከ ክቡረ ለስመዚያከ ገብርኤል እንዘ አነስ መዝሙረ እግዚአብሔር መንበሩ ሰማየ ሰማያት ዘገብረ ይትመሰል ባህራከ አመጊዜ ሐወፀ ምድረ እምነ መላእክት ኩሉ ስነከ አፍቀረ። በዚህችም ቀን ከካህናት ወገን የሆነ የሀገረ ቡልስ ኤጲስቆጶስ ቅዱስ አባት አባ ዮሐንስ አረፈ። የዚህም ቅዱስ ወላጆቹ የከበሩ ናቸው። እነርሱም ከገንዘባቸው ለድሆችና ለችግረኞች ይሰጡ ነበር። ወላጆቹም ባረፉ ጊዜ የተውለትን ገንዘብ ወስዶ ቤተ ክርስቲያን ሰራ። ዳግመኛም የእንግዳ ቤት ሰራ። በውስጡም መጻተኞችንና በሽተኞችን ሰብስቦ የሚያገለግላቸው ሆነ። የሚሹትንም ሁሉ ያቀርብላቸዋል። በዚያም ወራት ወደ እርሱ አንድ መነኩሴ መጣ። የምንኩስናንም ሥራ አመሰገነለት፣ ክብሩንም ገለጠለት። ያ መነኩሴም ከሄደ በኋላ ገንዘቡን ሁሉ ለድሆች ሰጥቶ አባ ዳንኤል ለአስቄጥስ ገዳም አበምኔት ሆኖ በነበረበት ወራት ወደ አስቄጥስ ገዳም ሄዶ በአባ ዳንኤል ዘንድ መነኮሰ። በዋሻ ውስጥም ብቻውን ሆኖ ታላቅ ተጋድሎን ተጋደለ። ስለ መልካም ተጋድሎውም ሰይጣን አቀኑበት። ብዙ ዘመንም ታሞ ከኖረ በኋላ በደዌ መቅሰፍት ቀሰፉት። ከዚህም በኋላ ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ፈወሰውና ኃይለኛ ጽኑ አደረገው። በእግዚአብሔርም ፈቃድ ቡልስ በሚባል ሀገር ላይ ኤጲስቆጶስነት ተሹመው በዘመኑ በሀገሮቹ ውስጥ ብዙ ኑፋቄ ነበረ። እርሱም ክርዳዱን ከስንዴ መካከል ይነቅል ዘንድ ብዙ ድካምን ደከመ። ከላይኛውም ግብጽ የሆነ አንድ ሰው ነበረ። ብዙ ነገርንም ይቀባጥር ነበር። የመላእክት አለቃ ቅዱስ ሚካኤል ምስጢር ይገልጥልኛል በማለት እርሱ ብዙ ሰዎችን አሳታቸው። ይህንንም ባወቀ ጊዜ ይዘው ይገርፉት ዘንድ አዘዘ። ስህተቱንም አመነ። ከሀገርም አሳደዱት። ነቢይም ዕንባቆም ይታየኛል ብዙ ምስጢራትንም ይገለጥልኛል የሚል ሌላ ሰውም ነበረ። ብዙዎችም ተከተሉት። እሱንም አሳደደው። ትምህርቱንም አጠፋ። መጽሐፍቱንም ቀደደ። የሳቱትንም ወደ ቀናች ሃይማኖታቸው መልሳቸው። ይህ አባ ዮሐንስም መስዋዕትን ለማሳረግ በሚቀድስ ጊዜ ፊቱ እሳት ይሆናል። ስጋውም ከእሳት ማንደጃ ውስጥ እንደወጣ ይሆናል። እንባውም እንደ ዝናብ ይዘንባል። የመላእክትን ሰራዊት በመሰዊያው ዙሪያ በግልጽ ያያቸዋልና። ህብስቱ በሚፈተት ጊዜ ሶስቱን የመፈተሻ ምስጋናዎች አንብቦ ጽዋውን ሲባርከው እንደ ፍም የጋለ ሆኖ ጽዋውን ያገኘዋል። ከዚህም በኋላ በዘመኑ በቀን ከበሉ በኋላ በአንድ ቀን ሁለተኛ የሚቆርቡ ክፉዎች ሰዎች ተነሱ። አስተማራቸው፣ ገጸጻቸውም፣ ግን አልተመለሱም። ዳግመኛም አወገዛቸው። ባልተመለሱም ጊዜ ስለ እሳቸው ጌታን ለመነው። እሳትም ከሰማይ ወርዷው አለቃቸውን አቃጠለው። የቀሩትም ይህን አይተው እጅግ ፈሩ። ተጸጽተውም ወደ ቀናች ሃይማኖት ተመለሱ። ከዚህም በኋላ ከዚህ ከኃላፊው ዓለም እግዚአብሔር ሊያሳርፈው በወደደ ጊዜም ቅዱሳን አባ እንጦንስንና አባ መቃርስን ወደ እርሱ ላካቸው። እነርሱም እረፍቱ እንደደረሰ አስረዱት። ሕዝቡንም ሰብስቦ ሕግና ስርዓትን እንዲጠብቁ እርስ በርሳቸውም ይፋቀሩ ዘንድ በቀናች ሃይማኖትም እንዲጸኑ አዘዛቸው። ከዚህም በኋላ በመኝታው ላይ ጋደም ብሎ ነፍሱን በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለዮሐንስ እንተጻመ ፈርፋደ ከመይምላ ነጋ ማይከለ ስርና ክርዳደ ዝንቱ ካህን ተመሪሆ ረአደ በጊዜ ቅዳሴ ዘያማት እደ በአምሳለ እሳት ይረክቦ ለጽዋ ንዱደ።
አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 20 በዚህች ቀን በሌዊ ነገድ ከአሮን ትውልድ የሆነ ነቢይ ሐጌ አረፈ። በዚህችም ዕለት የንግሥት አውፊና መታሰቢያ ሆነ። የአውጋኒዎስና የማዲዎስም መታሰቢያቸው ነው። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌተ ዘኪራ ላፈ ምለተ ጸምዱከ ዘልፈ ለላነብብ ተወከ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ውቁበ ምላቡ ውላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕታት፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ኤራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆኖስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛንበቦ ለዘተርጉሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባይ ሰቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት